እና ተገብሯል እያልሽኝ ነው? እኔ ምን አቃለሁኝ? ግርዛት ብሎ አባትየው ይዞት ወስዶት ምን አድርጎት እንዳመጣው እንጂ ከዚህ በኋላ ተሰጥቷል ልጁ ነው ያለኝ። ምን ለምሳሌ ያው የኔን አሁን እዚህ ጋር አንገቴን ከዚህ ደም ወስዷል። እዚህ ጋር ከዛ ውስጥ ቆይ ያሳያለሁ። አሁን አልቄ እንዳለ ከጀርባዬ ከምናምን በቃ ደም ነው የሚቀዱት ከሰውነታችን ማለት ነው። አወቃችሁ ማለት ነው። አየሽው አይደለ? ወይኔ እሺ፣ ይሄው አረንጓዴ ፎጣ አልብሳችሁ ያስገባችሁ ሰውዬ ማን ነው? ይሄ ባልደረባችን ተሙ ነው። ማን ነው ተሙ? ይሄ ወንድሜ ነው። እዛ ፎቶ ስራ አየሽው አይደለ? ድብቅ ካሜራ አስቀምጬ ነበረ። ወንድሜ ነው። ይሄ ደምን በሎ ራሱ የማይታወቅ የሆነ ቆዳ ምናምን የተሰቃቀለበት በጣም አስፈሪ የሆነ ቤት ውስጥ ነው የነቃውትኝ። ስነቃ ከኔ አጠገብ 2-3 የሚሆኑ ሰዎች እንደዛው ከኔ አጠገብ ታስረዋል። ማን ነው እያልኩሽ እየጠየቅኩሽ ነው ያለሁት። ወንድሜ ትሰሚኛለሽ? እየጠየቅኩሽ ነው ያለሁት። ሌላ ነገር እንዲፈጠር ማትፈልጊ ከሆነ ወንድሜ ነው እሱ። አስፈላጊ ከሆነ አንቺም እናትሽም ላይ እርምጃ ወስዳለሁ። ግልጽ ነው። እሺ ወንድሜ ነው እሱ። ታዲያ ሌላ ሰው አይደለም። አሁን የምትለውን ሰውዬ ነው ያላቀውም። ወንድምሽ ከሆነ ለምን ነው መደባበቅ ያስፈልገው? ያል ጊዜ ማለት ነው 6 ወር አካባቢ ነው የሚሆነው እና ስንመጣ አዲስ አበባ ከመጣችሁ ማለት ነው። አዲስ አበባ ከመጣና ስንመጣ ራሱ በቃ እነዛ ምን እንትን እንደሆነ አላውቅም። እነዛን ሰዎች እንትን ብለን ነው እናቴ ራሱ አባቴን ምናምን ትተነው ነው በቃ ለሽሽት ነው እኛ የመጣ ነው። በቃ እነዛ ሰዎች ወደ አዲስ አበባ ስትመጡ ለሽሽት ነው የመጣችሁት? በቃ እነዛ ሰዎች እንዳያገኙ ስለፈራ ነው። እውነቷን ነው እኮ አግተውት እኮ በስት አድርገው ነው የሰጡኝ እኮ ወንፊት አድርገው እኮ ነው ልጄን የሰጡኝ። ከምኑ ያልቀጥሉት ደም አለ እንዴ? ከምኑ ላይ ያልተቀዳም ልበልህ? መቱን ዝም እንድንል ከዛ በኋላ አንዱን ልጅ ከመካከላችን ወሰዱት። ከዛ አንድ ቤት ውስጥ ነው ያስገቡት እየጎተቱ። እዛኛ ድምፁን ነው የምንሰማው። ወንድሜን አገቱት 3 ወር ምናምን አካባቢ እንደቆየን ማለት ነው። ከዛ እናቴ እንዴትም ብላ ፈልጋው ቢያንስ በቃ ለአንድ ወር ያክል ምናምን ጠፋብን። ፈልገው እንደገና አመጣችሁ ወደዚህ። ሲመጣ ደግሞ በጣም ተጎድቶ ነበር የመጣው። ብታይ በቃ ደሙ ፈሶ ምናምን ነገር ነው። በጣም ተጎድቶ እጁ ምናምን ሰውነቱ ምናምን ነገር ተቀዶ በቃ እንደዚህ ተበሳስቶ ምናምን ነገር ነው የመጣው። በጣም ተጎድቶ ነበር የመጣው። ብታይ የደበኩት እኮ አይደለም የኔ ልጅ። ስትወልድ ነው የምታውቀው። ደብቄ አይደለም ልጄ ነው። ይኸውልህ የማላቃችሁ ሰዎች ከጀርባዬ አገቱኝ። ለመፍጨርጨር እና ራሴን ለማዳን ሞከርኩኝ፣ ግን ምንም ማድረግ አልቻልኩም። እና በቃ ራሴ ስነቃ ያገኘሁትኝ አንድ በጣም ጨለማ ቤት ውስጥ አጥንት፣ ጩኸት፣ የተለያዩ ክፍሎች ያሉበት ቤት ውስጥ ነው። ሰንዳፋ ነው የምንኖረው። ጥሩ ኑሮ አለ የተባለ የተከበረ ኑሮ ነው የምንኖረው። ኑሮዬ ግን ፈልጌው አይደለም የኖርኩበት። እኔ ባሌን ካገባው በኋላ ነው በአዳም ልኮ እንዳመልክ ያወቅኩትኝ። ሰው አይስማ ቀስ ብለህ ልንገርሽ። የለችም እናቴ ስትመጣ መምጣት ነው። እባክሽን አንዴ ገብቼ እሺ ልይ። ቆይ ሲጀመር እዚህ የደበቃችሁ ሰው አለ እንዴ? ያንን ሰው ማንም የለም አልኩ። ይኸውልሽ እባክሽ እኔ ያለ ምክንያት እዚህ ቤት መረጃ አልተሰጠኝም። ይኸውልሽ ትክክለኛ መረጃ እንድትሰጠኝ እኮ ማንም የለም። እናቴ ስትመጣ መምጣት ትችላላችሁ። አሁን ስራ ሄዳለች። አይ ቅድም እኮ ማሚ የሆኑ ሰዎች መጥተው ከዛ አስጨንቀውኝ ብታይ ሰው አለ ምናምን ብለው ነበር መጥተው ገቡ። ኧረ ፖሊስ ምናምን ብለው አስጨንቀውኝ ከዛ ገብተው ቤቱን ፈትሸው ነው የሄዱት። ብታይ ማንም የለም። አንተ ከጧት ጀምሮ እንትን ስላልነበር እንዴ አይተህ አይደል እንዴ ሄድከው? ማንም አስቀምጦት ሄደ። እንግዲህ የደበቀው ሰው ካለ ፈልጎ ይወጣ። ልጄን አስጨንቃችሁን የሌለበት ቤት ፈትሸን ሄድኩ አይደል እንዴ? ይሄ እኮ አግባብ አይደለም። የህግ አካል እኮ ቤተሰብ ከሌለ መውጣት ያለበት። እችን አንድ ፍሬ ልጅ አስጨንቃችሁን ሄዳችሁ በዛ ላይ እርግጠኛ የምትሉት ምንድን ነው? እዚህ ቤት የመጣው ሰው ማን ነው? እኛ ቤት እየተመላለሰ የጎረቤታችን እየተመላለሰ ቡና የሚጠጣው ምግብ ማበላው ማብላት ኃጢአት የሆነበት ዘመን ይሄ ነው። እንግዲህ በቃ ማሳየሽሽ። ተረጋጊ። ይታይሻል ይሄ ቪዲዮ? ጭራሽ አየሽ አይደለ? ጭራሽ ቤቴ ውስጥ እኔ ቤት የሌለሁበት ካሜራ ገጥማችሁ እሷን ያዟት፣ ችግር የለውም። ይኸውልሽ እናትሽ አንቺ እውነቱን እንዳታወጣጪ ስለፈራች ነው እንደዚህ እየሆነች ያለች። እኮ የምናውቀው ነገር የለም እኛ እኮ ይኸውልሽ ከሁለት አንዳችሁ ይሄን ነገር ትክክለኛውን ካልተናገራችሁ እመኚኝ ሁለታችንም ወህኒ ነው የምንከተው። እንደምታየው ነው። ምንም የተለየ ነገር የለም። ማረጋገጫ አለን። እኛ ዝም ብለን ያለ ምክንያት እዚህ ቦታ ላይ አልመጣም። የምን ማረጋገጫ? እዚህ ስመጣ ሁሉን ነገር አጣርቼ እውነት ስለመሆኑ አጣርቼ ነው የመጣሁት። ይኸውልሽ የህግ አካል መሆኔን እሺ። ስለምን ምንም እኮ የለም እያልኩ እያየህ አይደል እንዴ? አይተህ ነው ሲጀመር ሄድከው ራሱ አይቼ ነው የሄድኩት አይደለ? እና ታዲያ ምን አገኘህ? ማረጋገጫ አግኝቼ ነው የመጣሁት። የምን ማረጋገጫ? እዚህ ቤት ስመጣ ጀምሮ ይኸውልሽ ከመጀመሪያ ጀምሮ ሐሰት የሆነ መረጃ አይደለም ይዤ የመጣሁት። ምናልባት ብዬ ተጠራጥሬ ነገሮችን ያረኩት ነገር አለ።
ስለዚህ እያንዳንዱ ደግሞ እውነት መሆኑን አረጋግጫለሁ። ግልጽ ነው አይደል? ምትለው ነገር የለም። እኛ ምንም እናቀው ነገር የለም። በቃ ሰላማዊ ሰው ደብቃችሁት ከሆነ ማን ነው ተመስገን? ማን ነው ተመስገን? እዚህ ቤት ያለው የደበቃችሁት ሰው። እኛ ማንንም አልደበቅንም። እሺ የት አደረግ ነው ታዲያ ከደበቅ ነው? ምን አቀልሻለሁ? እሱን አሁን እንድታመጪ ነው የምፈልገው። የለም መታየት አይደል እንደ ሄድከው ሌላ ቤት እንዳላችሁ አውቃለሁ። እስሬ ስትወጡ ውስጥ አንተው ቅድም የተቀረጸው ነው። ይኸውልሽ እያንዳንዱን ነገር እኔ በድብቅ ስቀርጽ ነበር። ምንም የምንወጣበት ምክንያት የለንም። በቃ ቤታችን ነው፣ እኛ ነን ያለ ነው። ሌላ የተለየ ሰው የምትለው ሰው የለም። ከመሀል አሳይሻለሁ። ይኸውልሽ እዚህ ጋር ሲገባ እናትሽ ይዘው ስትገባ በደንብ ይሄንን ወይኔ ጉድ ፈላሽ አወቃችሁ ማለት ነው። አየሽው አይደለ? ወይኔ እሺ፣ ይሄው አረንጓዴ ፎጣ አልብሳችሁ ያስገባችሁ ሰውዬ ማን ነው? ይሄ ባልደረባችን ተሙ ነው። ማን ነው ተሙ? ይሄ ወንድሜ ነው። እዛ ፎቶ ስራ አየሽው አይደለ? ድብቅ ካሜራ አስቀምጬ ነበረ። ወንድሜ ነው ይሄ ወንድሜ ነው። ምንድን ነው የምታወሪው? የምን ወንድም ነው ይሄ? ወንድሜ ነው ወንድሜ። ይኸውልሽ ባልደረባችንን ይኸውልሽ ተመስገንን ነው ደብቃችሁ። ተመስገን የሚባል ሰው ነው ያላቀ። ይሄ ወንድሜ ነው። ይሄ መረጃችን ነው። አስቀምጡልኝ። ምንድነው የምትቀባጥሩ ሴትዮ? ይኸውልሽ አንቺም እናትሽም ወህኒ መግባት የማትፈልጉ ከሆነ ትክክለኛውና እውነተኛውን ነገር ተናገሪ። ወንድሜ ነው በቃ። ምን ወንድሜ ነው? አሁን ያሳየኝ ወንድሜ ነው። ወንድምሽ ከሆነ ታዲያ ለምን ልጅ ደባብቃችሁ የምታወጡት የምታስገቡት? ለምንስ መደበቅ አስፈለገ? ይኸውልሽ ባልደረባችንን የደበቃችሁት አትዋሽ። ይኸውልሽ እኔት ወንድምሽ ከሆነ አሁን የታለሽ? ወንድሜ ነው። ወጥቶ ነው ወደ ውጪ ወጣ ብሎ ነው። ይኸውልሽ የታመመ ሰው ነው፣ እያነከሰ ነው ሲገባ ራሱ ያየሁትኝ። ስለዚህ እግሩ ላይ ጉዳት የደረሰበት ሰው ነው እኮ። ታዲያ አሞት ነው ታዲያ? ወንድሜ እኮ ነው፣ ወንድሜ ነው። አሞት ነው እንትን ያለው። ትክክለኛውን ነገር ንገሪኝ እኮ። ትክክለ ወንድሜ ነው። ወንድምሽ ከሆነ ለምን መደባበቅ አስፈልገው? አሁን በዚህ ሰዓት የት ነው ያለው? ውጪ ወጣ ብሎ ነው አሁን። አትዋሽ እንዴ! አንቺንም እናትሽንም አሁኑን ወህኒ ይዤችሁ ነው ወርደው። ሰማሽ አይደለ? እሺ እኔ ምንም ማውቀው ነገር የለም። ራሷን ጠይቃት በቃ። እውነቱን ነገርኩ አይደለ? ወንድሜ ነው። እኔ ወንድምሽ ከሆነ ለምን መደበቅ አስፈለገ? ምንድነው ምክንያቱ? አልተደበቀም፣ ወጣ ብሎ ነው። ማንም የለም እኮ አልሽኝ መጀመሪያ አይደለ? እዚህ ቤት የምንኖረው እኔና እናቴ ብቻ ነን አልሽኝ። አሁን ደግሞ ወንድሜ ነው አልሽ። እኔ እሺ እንትን መስላችሁ ነው? እኔ ታዲያ ልትጎዱን ምናምን ቢሆንስ እኔ እንዴት አውቃለሁ ታዲያ? ያጠፋችሁ ጥፋት ከሌለ ለምን ምን ጎዳችሁ? ምን ሰራችሁ ነገር አለ? ተነስታችሁ ምን? ኧረ እኛ ምንም አልሰራንም። አሁን እውነታውን እንድትነግሪኝ ነው የምፈልገው እኮ። እሺ ምኑን ልንገር? ምንም የለም እያልኩ ነው እኮ። ወንድሜ ነው እሱ። ሰው ማን ነው እያልኩሽ እየጠየቅኩሽ ነው ያለሁት። ወንድሜ ትሰምኛለሽ? እየጠየቅኩሽ ነው ያለሁት። ወንድሜ ነው። ሌላ ነገር እንዲፈጠር ማትፈልጊ ከሆነ ወንድሜ ነው እሱ። አስፈላጊ ከሆነ አንቺም እናትሽም ላይ እርምጃ ወስዳለሁ። ግልጽ ነው። እሺ ወንድሜ ነው እሱ። ታዲያ ሌላ ሰው አይደለም። አሁን የምትለውን ሰውዬ ነው ያላቀውም። ወንድምሽ ከሆነ ለምን ነው መደባበቅ ያስፈልገው? ለምን ነው የሚደበቀው? አልደበቅነውም እኛ። እንዴ እኛ እኔ ፈርተን ነው እኛ። ሌላ ሰው መስላችሁና እናንተ በምናውቃችኋለን እኛ። ልትገሉም ቢሆንስ እንዴ? ይኸውልሽ የማይመስል ነገር አታውሪ። ሰው ከመሬት ተነስቶ የሰውን ሰው አይገልም። እሺ እና ምን ፈልጋችሁ እንደሆነ እኔ እንዴት አውቃለሁ ታዲያ? እኛ ሳናውቅ ወንድምሽ ከሆነ የሰራው ጥፋት አለ? ኧረ ምንም የለም። እኛ ታዲያ ለምንድን ነው የምትደብቁት? አልደበቅነውም ማለት ታዲያ ለምን? እሺ መጀመሪያ ስመጣ ማንም የለም አልሽኝ አይደለ? ከዛ እናትሽ ይዛው መጣች። ከየት እንደሆነ ባላውቅም እናትሽ ይዛው መጣች። ከዚህ ነው። ከየት ነው? እዚህ። እሺ እዚህ ግቢ ውስጥ እንዳለ ያለውን ነገር አጣሩልኝ። ሁሉንም ነገር ፈትሹልኝ። የት ነው ያለው ወንድምሽ እያልኩሽ እየጠየኩሽ ነው። በደንብ አሁን ወጣ ብሎ ነው ትንሽ እዚህ ሰፈር ውስጥ ነው። አትዋሽኝ። አለበለዚያ እስር ቤት ነው ይዤሽ የምሄደው። ነተነሽ ማትናገሪ ከሆነ እስር ቤት ነው ይዤሽ የምሄደው። እሺ ልንገርህ። እሺ እንቀመጥና ልንገርህ። ቁጭ በይ። እሺ ይኸውልሽ ትክክለኛውን ነገር የማትናገሪ ከሆነ እመኚኝ አንቺንም እናትሽንም አበሰብሳችኋለሁ እስር ቤት። እሺ አዳምጠኝ እኮ። እሺ ልንገርህ። ይኸውልህ ወንድሜ ነው በቃ አሁን በቪዲዮ ያየው እና በሚፈልጉት ሰዎች አሉ፣ ሊገድሉት ምናምን የሚፈልጉ ሰዎች አሉ። እና በቃ በእነዛ ምክንያት ነው እኔ እነሱ መስላችሁኝ ያልተናገርኩት። ማንም የለም። እሱን የሚፈልጉት ሰዎች አሉ፣ በቃ ሊገድሉት የሚፈልጉ ሰዎች አሉ። እና በቃ እንደነሱ መስላችሁኝ ነው እኔ እነሱ መስላችሁኝ ነው እንትን ያልኩት። አትዋሺ። ማንም የለም ያልኩት። እውነት ይሄ ልጅ ወንድምሽ ነው? እውነት ወንድሜ ነው። የምር ካላመንከኝ ጓዳ ማየት ትችላለህ። እዛ አልጋ ምናምን አለው፣ እዛ አዘጋጅተንለት እዛ ነው እንትን የምንለው። እነዛ ሰዎች ከመጡ እንዳያገኙት ብለን ፈርተን እዛ ነው። የት ነው ያለው? ጓዳ አለ ክፍል፣ ሌላ ክፍል ውጪ ላይ ያለ እዛ ክፍል አለ። እዛ ነው። ስለዚህ እዛ አስቀምጣችሁት ነው ማለት ነው? አጣሩልኝ ውጭ ያለውን ክፍል እያንዳንዱን ነገር። ስለዚህ እኛ አስቀምጣችሁት ነው እኮ። ያስቀምጥነው ደግሞ እንዳይገሉት ስለፈራ ነው። እኛ ደግሞ በጣም በብዙ ነገር እየተፈተንን ያለ ነው። በቃ እኛ ምንም እናውቀው ነገር የለም። እንደውም እናንተ በቃ ልታግዙን ነው የሚገባው እኮ። እኛ እንደውም መታገዝ እንትን አለብን። እሱ በጣም እንትን እያለ ያለ ሰው ነው፣ እየተፈተነ ያለ ሰው ነው። እኛም ቢሆን እንደዛው በቃ በዛ ጉዳይ
ምን አድርጎ ነው? ቆይ ወንድምሽ በዚህ ልክ እየተደባበቃችሁ ያላችሁት ምንድነው? ምንድነው የተፈጠረው? እስቲ ከመጀመሪያ ጀምሮ ንገሪኝ። እሱ በቃ ምንድነው እየሆነ ያለው? እሺ ይኸውልህ፣ መጀመሪያ ሰንዳፋ ነበር የምንኖረው። አባቴም ነበረ፣ ሰንዳፋ ነበር የምንኖረው። ቤታችን እዛ ነበረ። እሺ አባቴም ነበረ፣ ከዛ እዛ ነበር የምንኖረው። መቼ ማለት ነው? ቆይቷል። ምን ያህል ጊዜ ሆነ? ቆይት ብሏል። 6 ወር አካባቢ ነው የሚሆነው። እና ስንመጣ አዲስ አበባ ከመጣችሁ ማለት ነው? አዎ አዲስ አበባ ከመጣና ስንመጣ ራሱ በቃ እነዛ ምን እንትን እንደሆነ አላውቅም። እነዛን ሰዎች እንትን ብለን ነው እናቴ ራሱ አባቴን ምናምን ትተነው ነው በቃ ለሽሽት ነው እኛ የመጣ ነው። በቃ እነዛ ሰዎች ወደ አዲስ አበባ ስትመጡ ለሽሽት ነው የመጣችሁት? አዎ በቃ እነዛ ሰዎች እንዳያገኙ ስለፈራ ነው። አባትሽንም ትታችሁት ነው የመጣችሁት? አዎ እሱንም ትተነው ነው የመጣ ነው። ምክንያቱም ሰዎቹ እኛን ነው እንትን የሚሉት በቃ እየፈለጉ የነበረው እና እነሱን ለማምለጥ ብለን ነው ወደ አዲስ አበባ የመጣ ነው። እሺ ከዛ አዲስ አበባ መጣን። ቢያንስ 3 ወር ምናምን ነገር ልክ እንደቆየን ወንድሜን አገቱት። ከየት እንዴት እንደሆነ ባላቅም እኔ እነማን እንደሆኑ ማላቅም። 3 ወር ምናምን አካባቢ እንደቆየን እውነት እየዋሸሁክ አይደለም። አሁን እኮ እውነቱን እየነገርኩ ነው ያለሁት። እሺ ከዛ ወንድሜን አገቱት 3 ወር ምናምን አካባቢ እንደቆየን ማለት ነው። ከዛ እናቴ እንዴትም ብላ ፈልጋው ቢያንስ በቃ ለ1 ወር ያክል ምናምን ጠፋብን። ፈልገው እንደገና አመጣችሁ ወደዚህ። ሲመጣ ደግሞ በጣም ተጎድቶ ነበር የመጣው። ብታይ በቃ ደሙ ፈሶ ምናምን ነገር ነው። በጣም ተጎድቶ እጁ ምናምን ሰውነቱ ምናምን ነገር ተቀዶ በቃ እንደዚህ ተበሳስቶ ምናምን ነገር ነው የመጣው። በጣም ተጎድቶ ነበር የመጣው ብታይ። ከዛ እንደዛ ተጎድቶ መጣ። እንደገና እነዛ ሰዎች እንዲያገኙት ብለን ነው። ካገኙት ደግሞ አሁን ድጋሚ በቃ ይገሉታል። እንደገና ተበድሎ ለሱ መፍትሄ ነው ሲገባው። እነዛ ሰዎችን ያላቃቸውም እናቴን በቃ እነሷ ናት የምታውቀው። እኔ እኮ ስለዚህ እነማን እንደሆኑ በደንብ አላውቅም። ምንም አላውቅም። ለምን ወደዚህ ወደ አዲስ አበባ ሸሽታችሁ እንደመጣችሁ የምታውቂው ነገር የለም? አላውቅም። እኔ ለምን እንደመጣን እኮ አላውቅም። በቃ እኛ የመጣን እንደ ቤተሰብ አይደለሽ እና አንቺ እዚህ ቤት ለእኔ እንደዛ አይደለማ በቃ የምባለው። እኔ ዝም እንድል ብቻ ነው የሚነገረኝ እኮ እንዳይታወቅበት ነው። እሱ ከተገኘ ይገደላል። እንደውም እናንተም ከቻላችሁ እንደውም ልታግዙን ይገባል። እሱ ተበድሎ እንደገና እኛ ለምን እንታሰራለን? ይሄን ነገር እውነትሽን ከሆነ ችግር የለውም። ምን ያጣራለሁ እያንዳንዱን ነገር። እውነቴን ነው፣ የምር እውነቴን ነው። ስለዚህ ወንድምሽ ውጪ ያለው ክፍል ነው ያለው ነው የምትይ? አዎ እዛ እኮ የምንደብቀው እነዛ ሰዎች ከመጡ ድንገት አግኝተው እንዳገኙት ስለምንፈራ። ቼክ አድርጉ። እናትዬው እያስቸገረች ነው። ችግር የለም ግቡን። እሺ መጣሁ እኔ። ስለዚህ ይኸውልሽ ሁሉን ነገር እያንዳንዱን አጣራለሁ። ውሸት ከሆነ ግን እመኝኝ አንቺም እናትሽም ትበሰብሷታላችሁ። ኧረ የኔ ወንድም እባክህ እንደውም ባልደረባችን ተሙ ከሆነ እዛ ያለው እየተሰቃየ ያለው እሱ ከሆነ ግን አንቺም እናትሽም እስር ቤት ትበሰብሷታላችሁ። የኔ ወንድም ነው የምር ምንም የምናውቀው ነገር የለም። እባካችሁ እንደውም ልትረዱን ይገባል። እባክህ የኔ ወንድም እባክህ ልትረዳን ነው እሺ የሚገባው። እባክህ ተነሽ። ይኸውልሽ ችግር የለውም። ይኸውልሽ ይሄን ነገር እውነትሽን ከሆነ እኔ እውነቴን ነው እኔ የምር እውነቴን ነው። እናቴ እንዳትናገር ይስላለች ነው። እባክህ እሺ ችግር የለውም። እናንተ እሺ ቼክ አድርጉልኝ። አንተ ካሜራውን አጥፉና ይዛችሁ ነው። እባክህ እኔ ልጅ እንዳይገቡ ንገርልኝ እባክህ። ይኸውልሽ ለምንድን ነው እንዳንገባ የተፈለገው? ቆይ ለምንድን ነው እንደዚህ የምትጨቃጨቂው? እንደምታስቡት የሆነ ነገር የለም። እባክህ ያዝልኝ። እነዚህ ልጆች እንደው መቼም እኮ ነው በወልድ አደርሳለሁ። እባክህ ቁልፉን ላሰሩት ችግር የለም። ወይ እግዚአብሔር ፍርጃን የፈረደብኝ። ራስሽ ትከፍችልናለሽ፣ እንገባለን። ወይ ጉድ ልንገርህ ያልሽኝን ነገር እሺ ልስማ። የዚህ ነገር ኖራችሁ ነው ግን እንደዚህ የለፋችሁት? ይኸውልሽ ባልደረባችን ነው የጠፋው። ባልደረባችን እየፈለግን ያለ ነው። እውነት እዛ ውስጥ የተደበቀው ልጅሽ ነው? ስለምን ባልደረባ እንደምታወሩ አላቅም። እንደው ነፍሴ ተጨንቃለች። እውነት እንደው እኔ አልረግማችሁም፣ ግን እውነት እኔ ላይ ሌላ ሰው ግን ነፍሱን የሚያስጨንቅ ነገር ይዘዝበት እባክህ። እኔ ልጅ ምንም የለም እያሉ እኮ ነው። ባልደረባችንን እየፈለግን ነው እኮ። ታዲያ ለምን መደበቅ አስፈለገ? ምንም ከሌለ ለምንድን ነው የምትደብቂው? እውነት ልጅሽ ከሆነ ለምንድን ነው የምትደብቂው? አይቼዋለሁ እኮ እኔ ድብቅ ካሜራ የደበቅኩት ላይ እዛ ፎቶ ስር የደበቅኩትን ካሜራ እንግዲህ አይቻለሁ እኮ አይደል? አንቺም አይተሽዋል እኮ የተፈጠረውን። ይዘሽው ገብተሽ ስታወሪ አይቻለሁ። ፊቱን በደንብ ማየት ስላልቻልኩ ነው። ስለዚህ ያ እዚህ ተቀምጦ ሲያወራ የነበረው ባልደረባችን ነው። ብቻ ወንጀለኛ በፍጹም ተሳስተሃል። እባክህ ለምንድን ነው የሚደበቀው? ወንጀል ከሌለበት ምን አስደበቀው? እኔ ምናልባት አሞትስ ቢሆን ሸፍኝ የማስገባው ልጄ ቢሆንስ ሁሉ ለምን መደባበቅ አስፈለገ? ይህን ነገር ምንም ችግር ከሌለው ለምንድን ነው የማታሳየኝ? ወይ እግዚአብሔር፣ እኔ ሚስጥሬን እኮ ተገዛ ልጄ ይደብቃለሁ። እኔ እንደ እናት አክብሬሽ ነው። ይኸውልሽ አሁንም እዚህ ቁጭ አልኩትኝ ስለለመንሽ እግሬ ላይ ወድቀሽ ስትለምኝ ነው እንዳይሰብሩት ያደረኩት ራሱ ምንድነው? እሺ አለበለዚያ በቃ እነሱን እዛው አስቀርልኝና ያለውን ነገር ነግራቸዋለሁ። ተው አትንኩት፣ ችግር የለም እንዳትነኩት እባካችሁ። እንደው እባክህ ንገርልኝ። እሺ እኔ ችግር የለም። ይኸውልሽ አሁን እኔ ልንገርህ መጀመሪያ ይኸውልሽ ቁጭ በይና ችግሩን አስረጅኝ። ለምንድን ነው የተደበቀው? እውነት ልጅሽ ነው እዛ ውስጥ ያለው? አዎ ልጄ ነው። በቃ ምንድነው እሺ የተፈጠረው ነገር? ለምንድን ነው እንደዚህ የምትደባብቁት? የደበቅኩት እኮ አይደለም የኔ ልጅ ስትወልድ ነው የምታውቀው። ደብቄ አይደለም ልጄ ነው። ይኸውልህ ሚስጥሬን ደብቅልኝ።
እናንተ ልትረዱ ነው የሚገባችሁ። እኔ ያለው ነገር ሴቷ ልጅሽም እንደዚህ እያለችኝ ነው እኮ ችግርሽን ካልነገርሽኝ እኔ በምን አውቃለሁ? ልጅሽ ብዙ ነገር ነግራኛለች። ሰንዳፋ ነበርኩ ምናምን ብዙ ነገር። እሷ የተረገመች ናት፣ እርጉም ናት። እሷን እኔ ዛሬ ሰይጣን ብላት ራሱ ደስ የሚለኝ ደግሞ ሰይጣን ናት፣ እርጉም እሷ ናት። ሁሉን ነገር የነገረቻቸው አሳልፋ የሰጠችኝ ይሄን ነገር ይኸውልሽ፣ እንደውም በማጋለጧ ልታመሰግኛት ነው እሺ የሚገባው። ምን እባክሽ የተፈጠረውን ነገር ንገሪኝ፣ ጊዜ አንፍጅ ከዚህ በላይ። እሷ ናት እርኩስ እሷ ናት፣ ሰይጣን እቺ ሰይጣን ምን ልጅ ናት እቺ? እንደው እሷ ናት አሳልፋ የሰጠችኝ፣ ጉድ ያደረገችኝ እሷ ናት። ምንድነው የተፈጠረው እያልኩሽ ነው። ጊዜን እየበላሽብኝ ነው። ልገባ ነው እዛ ውስጥ ይኸውልሽ። በዚህ ሰዓቱ ላይ ይኸውልሽ ባልደረባዬ ከሆነ እዛ ውስጥ ያለው ሊሞት ይችላል። አትግበይ እኔ ልጅ፣ እኔ ሁሉን እነግርሃለሁኝ። እሺ ንገሪኛ። ከእናንተ ጋር ተባብራ ጉድ ሰራችኝ። እቺ ልጅ እኮ አይደለችም፣ እቺ እርጉም ናት፣ የተረገመች ናት። እባክሽን ትነግሪኝ ምን እንደተፈጠረ። የማትነግሪኝ ከሆነ ተነስቼ ልሄድ ነው። እባክህ ተረጋጋ፣ ልንገርህ። በቃ ሚስጥሬን እንደሚስጥ የምትደብቅልኝ ከሆነ ቀስ ብዬ ልንገርህ። እሺ ንገሪኝ። ይኸውልህ እንደው አደራህን ይኸውልሽ ተበድለሽ ከሆነ እመኝኝ፣ እኔ እያንዳንዱ ነገር መፍትሄ እሰጥሻለሁ። ችግር የለውም። ተበድዬ ነው ሳልበድል አይደለም፣ ስለተበደልኩ ነው ፈሪ ሆንኩት። ፈርቼ ነው ልጄ። ስታውቀው እውነቱን ትረዳለህ። ይኸውልህ ሚስጥሬ ግን ሚስጥር ይሁን። እሺ ለማንም አትንገርብኝ። ነፍሴ ለመብላት ሆነ ብለሽ ነው እንደዚህ ያለሽ። እኔ ጊዜን እየበላሁት አይደለም። እኔ እናት ሆናለሁ በወልድ እኮ ማድረስ ነኝ። እዛም ነው እኮ ይኸውልሽ እያከበርኩሽና ይኸውልሽ እዚህ ጋር ቁጭ ብዬ ያለሁት። አይ እግዚአብሔር ይስጥሽ። እንደው አንቺ ይኸውልን ምን መሰለክ፣ እሺ እኛ ከዚህ በፊት ሰንዳፋ ነው የምንኖር። እሺ ልጅሽም ብላኛለች። እሺ ቀስ በል ካንተ ይውጣ፣ ጮክ አትበል እንዳይሰሙ። እሺ ይኸውልህ እንደው ልትረዳኝ ከሆነ ነው እረዳሻለሁ። እውነት የተባለው እዛ ውስጥ ያለው ልጅሽ ከሆነ እረዳሻለሁ። ይኸውልህ እሺ ሰንዳፋ ነው የምንኖረው። ጥሩ ኑሮ አለ የተባለ የተከበረ ኑሮ ነው የምንኖረው። ኑሮዬ ግን ፈልጌው አይደለም የኖርኩበት። እኔ ባሌን ካገባው በኋላ ነው ባዕድ አምልኮ እንዳመልክ ያወቅኩትኝ። ሰው አይስማ፣ ቀስ ብለህ ልንገርህ። ባዕድ አምልኮ አምላኪ ነው። በዛ እየተጨቃጨቅን የኖር ነው። በኋላ ግን ልጆች ከተፈጠሩ የመጀመሪያ ልጅ ፅንስ ከያዝኩ በኋላ ነው ምን ላድርገው ብዬ ህይወቱን ቀጠልኩት። እየኖርኩ እያለው በኋላ ላይ ባለመስማማት ነው ከሱ ጋርም ሳልስማማ ስቀር ብን ብዬ ወደ አዲስ አበባ መጣሁ። 6 ወር ይሆነኛል። እንዳጋጣሚ ወደዚህ ጓደኛ አለችኝ እዚህ፣ እሷን ነግሬያት ይሄ የምታየውን ቤት እሷ ፈልጋልኝ። አጋጣሚ ሰዎች ወደ ውጭ ሊወጡ ሲሉ በአጋጣሚ እግዚአብሔር ረድቶኝ ተገጣጠመ። መገፋቴንም አይቶ እግዚአብሔር እሱንም ማምለኬ እሱንም መፈለጌን አውቆ ነው መሰል ሰዎቹ ከነቃቸው ባደራ ተዋውዬ እዚህ ቤት ከገባሁ 6 ወር ነው። ይኸውልህ ስለዚህ አንቺ ከሰንዳፋ መጣሽ። እስከዛሬ ግን እንግዲህ እውነት የተባለው ልጅ እዛ ጋር ያለው ልጅ ከሆነ እንግዲህ ትልቅ ልጅ ነው መቼም 20 የገባ ልጅ ይመስለኛል እድሜው። ስለዚህ 20 ዓመት ሙሉ ከባለቤትሽ ጋር ነበርሽ። እስከዛ ድረስ ተቀበለሽ ኖረሽ አሁን ላይ ወደዚህ ምን እያሮጣ መጣሽ? እየፈለኩት አይደለም የኖርኩትኝ፣ እየፈለኩት አይደለም። እርግጥ እውነትህን ነው፣ ተመችቶኝ ደልቶኝ ማንኛውም ሰው ይኖራል የምትለውን አይነት ኑሮ 20 ዓመት አሁን ልጅ 21 ዓመቱ ነው ኖር ያለሁኝ። ጥሩ ኑሮ ውስጥ ነው የኖርኩት። ግን ሁሌ ያንን ቀን ለመውጣት የምጓጓበት ቀን ነው። ለምን እንደምጓጓ ታውቃለህ? የወላድ አንጀት ሆኖብኝ ልጄ ለግብር መሰጠት አለበት ሲባል የመጀመሪያ ልጅ እዛ ነው የምትገብሩት እየተባልኩኝ በስቃይ ነው እዚህ ደረጃ የኖርኩት። ልጄ ካልተገበረ ቀን ጀምሮ ተወልዶ ካልተገበረ ክርስትና ካልተነሳበት ቀን ጀምሮ ከባሌ ጋር ሆድና ጀርባ እየሆነ ነው እችኛዋ ልጅ የተወለደችው። ተረዳኝ እባክህ። ይሄ አሁን የምትይው የመጀመሪያ ልጅሽ ነው እና ተገብሯል እያልሽ ነው ለእንትን? እኔ ምን አውቃለሁኝ? ግርዛት ብሎ አባትየው ይዞት ወስዶት ምን አድርጎት እንዳመጣው እንጃ። ከዚህ በኋላ ተሰጥቷል ልጁ ነው ያለኝ። እኔ በዚህ ዘመን ምን ጉር ነው እንደዚህ አይነት አምልኮ የሚመለከው? እንደው ድሮስ ቤተሰብ እንደው ባለማወቅ ወላጆች ባለመማራቸው ይሆናል። እንዴት በዚህ ዘመን እንደው ልጅ ለግብር ይሰጣል? በቃ አስገብሬው መጥቻለሁኝ አለኝ ለግርዛቱ። ከዛ በኋላ ደሙን እየፈሰሰ ነው የመጣው። ሲመጣ አስገብሬው መጥቻለሁ አለኝ። ይሄ ነው እንግዲህ ሆኖ ይሄ ነው የደረሰብኝ። ይሄ ነው ነው ከዛ የግርዛቱ ቀን እንደዛ አይነት ነገር ተፈጠረ ኖራችሁ። አሁን ደግሞ ወደዚህ እያሮጣ ያመጣሽ ምንድን ነው? ድጋሚ አንሳል ግብር አልጨረሰም ገና ግብር መሰጠት አለበት ሲሉኝ ነው እኔ እችኛዋን እንኳን ይዤ የመጣሁትኝ ወደዚህ እየሮጥኩኝ ይዤ የወጣሁትኝ እሱንም ይዤ የወጣሁትኝ እኮ ለዛ ነው እኮ። እሺ ከዛ እዚህ መጣችሁ መኖር ጀመራችሁ? አዎ። ምንድን ነው እሺ ከዛ የተፈጠረው?
ምን ይፈጠራል? አንድ ቀን እኔ ወደ ውጭ ስራ አለኝ እንዳልኩ ስወጣ ስገባ በር ላይ የሚያስፈራራኝ ሰው አለ። ዝም ብዬ ሳየው በቃ እንዲሁ ሳየው የሚያስፈራራኝ ሰው አለ። ስወጣ ማገኘዋለሁ፣ ስገባ ማገኘዋለሁ። እኔ ተከራይ ነኝ ብያለሁ። የሰፈር ነዋሪው ምን አላውቅም፣ ተደጋጋሚ ብቻ በሬ ላይ አይጠፋም። ለዛ ብዬ ነው በቃ ልጄን ደብቄ ኖርኩት። እሺ ልጅሽ እንግዲህ እንደነገረችኝ ሴት ልጅሽ ታግቶ እንደነበር ነግራኛለች። አዎ እውነቷን ነው እኮ አግተውት እኮ ብስት አድርገው የሰጡኝ እኮ ወንፊት አድርገው እኮ ነው ልጄን የሰጡኝ። ከምኑ ያልቀጡት ደም አለ እንዴ? ከምኑ ላይ ያልተቀዳም ልበልህ? እንዴት አገኘሽው ልጅሽንስ? ቆይ እንዴት ነው እነዛ ሰዎች ጋር እንዴት እጃቸው ከገባ በኋላ እንዴት ልታወጪ ቻልሽ? ለምን ሳውን ሊፈልጉ ይቻሉ? ምን አውቃለሁ። አሁን ድጋሜ ያልጨረሰው ነገር አለ ብለው ነው እንጂ የሚፈልጉት። ከያዙት ከታገተበት ቦታ እኮ ህይወቴን መስዋዕትነት ሰጥቼ እዛ ቤት እንደ አገልጋይ ሆኜ አምላኪ ሆኜ ካዳሚ ነው የሚባለው እንደ ታዳሚ ሆኜ ስንት መስዋዕት እያቀረብኩኝ ባለኝ በሌለኝ ገንዘብ ያስቀመጥኳትን ቅሪት ከቤተክርስቲያን ከቤት ኪራይ ላይ የምትሰርፈኝን ሳንቲም እየወሰድኩኝ እየሰጠው ዶሮዋንም ምኗንም እየሰራው ተገርጄ ነው ልጄን አሹልኬ ይዤ ወጣሁት። እዚህ እንደሆነ ካላወቁት ነው የሚከታተሉ። ከዛ ይዘሽው መጣሽ ማለት ነው። አሁን ደብቀሽ ያለሽው ገና ያልጨረሰው ነገር አለ እያሉኝ ነው። አዎ ገና ግብሩን አልጨረሰም የሚሉት። እባክህ ላይ ልጄ እባክህ። እሺ ቆይ ተረጋጊ፣ ችግር የለም። እሺ እውነት እንደው የምትነግሪኝ ነገር እውነት ከሆነ ገብቼ አጣራለሁ። ልጁ እሱ መሆኑና አለመሆኑን ማየት እፈልጋለሁ። እሺ አሁን ተስማምተን ይሄንን አረጋለሁ። እንደው ማየት ተረዳኝ። እሺ ምናልባት እንደው እዛ በነበርሽበት ጊዜ ስለ ተሙ የሚባል ይኸውልሽ እኛም ባልደረባ አሁን አንቺ እንዳልሽው ነው በልጅነቱ ያኔ በሕፃንነቱ የግርዛት ወቅት ሄዶ ተገብሯል ተብሎ አሁን ደግሞ ነፍስ ካወቀ ካደገ በኋላ ይፈለጋል፣ ጥቁር ዶሮ ማረድ አለበት፣ እንዲህ ደም መፍሰስ አለበት ብለው ወስደውታል። እሱም ይኸውልሽ እንዳንቺው ልጅ ነው እንደዚህ የተደረገውና ምናልባት ይሄ ነገር ከተሙ ጋርም ሊያያዝ ይችላልና ተሙ የሚባል ነገር ሰምተሽ ታውቂያለሽ? እዛ አሁን እንግዲህ ካዳሚ እናንተም እንደዚህ እንደኔ ተበደይ ከሆናችሁ እባክህ ለልጄ ድረሱለት። አረ ለልጄ ብቻ አይደለም ችግር የለም። እውነት ከሆነ እኔ መፍትሄ እንሰጥሻለን። ችግር የለውም። እሺ ከጎንሽ ነው። ልጅ አልደበኩም። እንደኔ አይነትማ ኬዝ ካላችሁ እኮ የሰማሽው ነገር አለሽ ተመስገን ስለሚሉ ሰው እኔ ራሴንም እንዴት አምልጬ ይዤ እንደወጣሁት መድኃኒዓለም ረድቶኝ ነው እንዴት ይዤ ወጣሁት። ስለማንም ምንም የምሰማበት ጆሮ የለኝም። ምናልባት እንግዲህ እውነት የተባለው ልጅሽ እዚህ ነገር ውስጥ ከነበረ ይሄ ነገር ሊያውቅ ይችላል። እሱም ማናገር መቻል አለብን። አናግረው ትችላለህ፣ እንደፈለክ አናግረው። ስለዚህ አሁን መግባት እንችላለን ማለት ነው። ና ልጄ ቁልፉን አምጪና ወደዛ ሄደን መግባት እንችላለን። ይዘሽ ነው። እሺ እኔ ልጅ አብዙ ካሜራውን ወደዛው እንሄዳለን። እሺ ተዘጋጁ እናንተ። ይኸው ከፈትኩላችሁ። እሺ አባቴ ልጄ የኔ ጸጋ ችግር የለውም። አንቺ እዚህ ሁኚ። ይኸውልሽ እንግባ። ና ካሜራማን እያየኸኝ ና ግባ። ና አናግራችሁ። እሺ እኔ ጌታ ወይኔ እሺ ልጄ እንደዚህ አይነት ጨለማ ቤት ውስጥ ነው ያስቀመጣችሁት? ይታያላ ከቃጋ እኮ ነው ያስቀመጥሽው። ይወጣል እኮ ወጣው ይላል እኮ ይታያላ። ካሜራማን እይልኝ እንደዚህ። ይኸውልህ የኔ ወንድም ማነው ስሙ? ይወጣል እኮ እንዴት ነህ? ደህና ነህ አይደል? እዚህ ውስጥ ይኸውልህ እንደዚህ ተደብቀህ እስከ መቼ? እንዴት ነው እንደዚህ አይነት ጨለማ ውስጥ የምታቆዩት? እንዳይገድሉብኝ ብዬ እኮ ነው እንዴ። ብዙ አወራን እኮ አትረዳኝም። እንዳይገድሉብኝ ደህና ነህ አሁን? ሸፍኝ እኮ ነው። ይኸውልህ እዚህ ከዕቃ ጋር ተቀምጠህ ለአንተም ራሱ እኮ ጥሩ አይደለም እንደዚህ አይነት ቦታ ላይ መቀመጥ። ለምንድን ነው ህግ ቦታ ላይ ያላመለከትከው እንደዚህ አይነት ነገር? ይታያል አይደለ? ካሜራማን እያናኑ ነገር እና ወጣ በል ግድ የለም። ይኸውልህ እኔ እዚህ ይሻለኛል። እኔ እዚህ ነው የሚሻለኝ። ከዕቃ ጋር እንደዚህ አስቀምጠሽ መኖሩ ነው የሚሻለው። ከኔ በላይ እኮ አስበህለት አይደለም። የት ላድርገው? ይገሉብኛል ብዬ እኮ ነው ተጨንቄ። እሺ ችግር የለም። ይኸውልህ አሁን ወንድሜ እና ሳሎን እንሂድና እናወራለን፣ ሁሉን ነገር እናወራለን። ና እባክህን ተነስና እንውጣ። ኧረ ተው በእናትህ ይገሉኛል ካገኙኝ። ተወኝ። ይኸውልህ ግድ የለም። አሁን ይኸውልህ እኔ ይሻለኛል። ይኸውልህ እኔ ባልደረባዬን ይኸውልህ እንዳንተ እንደዚህ ሆኖ ነው እሱን ፍለጋ በመጣሁበት ነው አንተን ያገኘው። ስለዚህ እባክህን ከዚህ በኋላ ምንም ሀሳብ አይግባ። እኔ እረዳሃለሁ። ላለው ለተፈጠረው ችግር ሁሉ እንረዳዳለን። ችግር የለውም እንዳታስብ። ና እንውጣ እባክህን። እርግጠኛ ነህ? እባክህን ችግር እርግጠኛ ነህ? እርግጠኛ ነኝ። ሁሉን ነገር እርግጠኛ ነኝ። ይኸውልህ እኔ ሁሉን ነገር አስረዳሃለሁ። እንዴት ነገሮች እንደተፈጠሩ፣ እንዴት የኛ ባልደረባ እንዴት እንደሆነ ሁሉን ነገር አስረዳሃለሁ። እባክህና እባክህ እንደጀመሩ እና ግድ የለም ሳሎን ሄደና እዚህ ቦታ ላይ አይመችም። ይኸውልህ እኮ ይኸውልህ ለመደበቅ እየሞከርክ ነው ያለኸው። እኔ ይኸውልህ መርማሪ ጋዜጠኛ ነኝ፣ ከህግ አካል ጋር የምሰራ ሰው ነኝ። ግድ የለም አታስብ። እነዚህ ሰዎች ከኔ ጋር ንክኪ ያላቸው ሰዎች አይደሉም። እኔ አንተን ልረዳህ ነው የመጣሁት እና ግድ የለም አትደበቅ። ና እንውጣ። አዎ ችግር የለም ልረዳህ ነው። ና እንውጣ። አይዞህ ውጣ። እሺ ይዤዋለሁ። ችግር የለም ና ና አጥፉ ካሜራውን ና ኑ ደግፉት፣ ያዙት፣ ደግፉት። አይዞህ ና ወደዛኛው ቤት ወደ ሳሎን እንውሰደው፣ አስገቡት፣ ደግፍ። አይዞህ እሺ፣ አይዞህ ተረጋጋ፣ አይዞህ። ካሜራው ግን ችግር የለውም። ይኸውልህ ካሜራውን ሁሉን ነገር አስረዳለሁ። አንተ አሁን ምንም አታስብ እባክህን።
ገባና ቁጭ በል። የምትለውን ነገር አላመንኩበትም። አይዞህ ምንም ችግር የለም። ሁሉንም ነገር እነግርሃለሁ። ጠጋ በልና ቁጭ በል። ጠጋ በል ቁጭ በል። እሱ ጋር ቁጭ በል። ግቢ ነይ አንቺ። አይዞህ ሁሉ ነገር ነው ይኸውልህ። ያው ልረዳህ ነው የመጣሁት። እባክህን ካሜራህን አስተካክልና እያንዳንዱ ነገር ሴታፕ ሰርተህ እናወራለን። አይዞህ አሁን አስተካክለው አንተ። አይዞህ አሁን ተረጋግተሃል መቼም አይደል? እሺ እንግዲህ ያው ካሜራችንንም ካሜራማኑ አስተካክሏል። ስለዚህ ሁሉን ነገር እንነጋገራለን። አንተም እዛ ዕቃ ቤት ውስጥ እንደዛ ተጨናንቀህ እንደዛ ተፋፍገህ መኖር የለብህም። ያው ወጣ ብለህ ነፃነትን ማግኘት አለብህ። ምንም ባላረከው እንደዚህ ተደባብቀህ መኖር የለብህም። እንግዲህ እኔ ባልደረባዬን ተሙን በምፈልግ ሰዓት ነው እንግዲህ እሱ መስለኝ ነበረ እንዲህ ተሸፋፍነህም ሳይ ይህን ነገር እንደው ብታወልቀው ለምን ነበር ያደረግከው ነው? ትንሽ ብርድም ስለሚለኝ እንዳታስበረደው ብርድ እንዳይመታው። አይ ትንሽ ቢያወልቃት ያው ከውስጥም ሹራብ ስላደረገ ማንነቱንም ያው ለማየት እንዲመቸኝ ይለብሰዋል። ችግር የለውም። ቤቱም በሩም ስለተዘጋ ምንም ችግር የለም። ለመሸፋፈንም አይበርድህማ? ያደረኩት ችግር የለውም። እሺ ችግር የለም። ይሄ እዛ ይቀመጥ። ያው አይ በትክክልም እንደዚህ እየታየ እንድናወራም ስለፈለግኩ ነው። ትንሽ ፊትህም ላይ አካልም ላይ የበላለዙ ነገሮችን እያየሁ ነው እና አሁን ያሉትን ነገሮች በግልጽ መነጋገር መቻል አለብን። እነማን እንደዚህ አይነት ነገር እንዳደረጉ፣ እነማን ናቸው፣ ምን እንደተፈጠረብህ ዝርዝር ነገር ማወቅ እፈልጋለሁ። እና እንደው በጣም ገርሞኛል። ግን መጀመሪያ እኔ ባልደረባዬ ነበር የመሰልከኝ። በእሱ አቋም ላይ ያለኸው ቁመትህ ምንም እና እንደዚሁ እንዳንተ የገጠመን ነገር አለ። አንድ ባልደረባችን እንደዚሁ በአምልኮ ምክንያት እንደዚሁ አይነት ጠፍቶብናል። እስካሁን እየፈለግን ያለ ነው እና የእሱ ደግሞ ትንሽ ባስ ያለ ነው። ያቺ ጠንቋይ የተባለችው የገዛ ቤተሰቡ ነች እና ነገሮች ትንሽ ወሰብሰብ ያሉ ሆነዋል። ከባድ ሆኖብናል እሱ ማግኘት እና እንደው አንተም የምታውቀው ነገር ካለኛ እንድትረዳን እንፈልጋለን። በመጀመሪያ ደረጃ እስቲ አሁን እንደው ጤንነትስ እንዴት ነው? ጤንነቴ ምንም አይልም። አሁን እየተሻለኝ ነው። ግን እውነታውን እናንተ ትረዱኛላችሁ፣ ታግዙኛላችሁ። አሁን ካሜራው ሁላ ሰው እዚህ ጋር ተሰብስቦ ምንም አልመሰለኝም። አትፍራ፣ አይዞህ። እነዚህ ባልደረቦቼ ናቸው። ሁሉም ከኔ ጋር የሚሰሩ ታማኝ ባልደረቦቼ ናቸው። እያንዳንዳቸው እንረዳሻለን ብለው ይነኩ ልጅ እግዚአብሔር ያቀልል። እኛ እኮ እስካሁን አንተን ለመጉዳት አንተን ለመግደል ቢሆን ኖሮ እኮ አሁን ይዘን መሄድ እንችላለን እኮ አይደል እንዴ? ከዚህ ሁሉ ነገር እኮ አውጥተንሃል አይደል እንዴ? አይዞህ። አሁን ከዚህ በኋላ ምንም የሚያስፈራ ነገር የለም። ወደፊት መጓዝ ነው። እነዚህን ሰዎች ማጋለጥ መቻል ነው ያለብን። ስለዚህ ምንም አትጨናነቅ። እኛ ልታምንን ትችላለህ። ከመድኃኒዓለም ጋር ያለውን ነገራቸው ሊያግዙን የመጡት እንግዲህ ለአንዱ ያለው ለአንዱ አይደለም የሆነው እንግዲህ ለበጎ ነው። አይዞህ ለመጡት ለሌላ ለእኛ ካለ ደግሞ መድኃኒዓለም እሱን የምንፈልግ ከሆነ እውነት ሴጣንን የማንፈልግ ከሆነ እውነት እሱ ይድረስልን። እስቲ እንግዲህ እኛም መተናል። ስለዚህ ምክንያት አለው ወደዚህ መምጣታችን። እናንተም ያው በእርግጥ ባልደረባችንን ተሙ ፍለጋ ነበር እዚህ የመጣ ነው እና ነገር ግን ያው አንተን አግኝተንሃል። ይሁን አንተም ቢሆን የምታውቀው ነገር ይሆናል፣ ፍንጭ ትሰጠን ይሆናል፣ ለተሙ ለማግኘት የሆነ እርምጃ እንድንራመድ ትረዳን ይሆናል እና እንደው የምታውቃቸውን ነገሮች እንድትነግረኝ እፈልጋለሁ። እንዴት ይህ ሁሉ ነገር እንደተፈጠረ፣ እንዴት እዚህ ውስጥ እንደገባ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። በቃ ችግር የለውም እናቴ። ይህን ያህል አምናችሁ ሁሉንም ነገር ነገሩን እንደምታቀሉልን እሷ ካመነች የሚቀርሙ የለም ይባላል። መድኃኒዓለም እነግርሃለሁ ያምነው ምናልባት እንደው የምትሰራ እንትን የምትል ከሆነ እናንተን ላስወጣ እችላለሁ። እንደው እባክሽን አንቺ ደጅ ብትሆኝልኝ አሮናለሁ። ጸጋዬ እንዳትደብቃቸው ያለውን ነገር ዝግዝግ አድርገ ነገር ቀናችን ደርስ ይሆናል። የካርነውን እግዚአብሔር እሱን ያመለክ ነው እግዚአብሔር ደርሶልን ይሆናል። መድኃኒዓለም ደርሶ ንግር አድርጋቸው። እኔም ልውጣ ልኩያም ነው እንደ ልብ ታወራለህ። ትንሽ ወደዚች ጋር ፎቀቅ በልና እንደው ያው ካሜራ ላይ በትክክል እንድንገባ ስለሆነ ነው። የማይመች ከሆነ ግን ትራስ ምናምን እንዲመጣልህ ከፈለክ ችግር የለም። እሺ አይዞህ። ከዚህ በኋላ ምንም መፍራት አይጠበቅብህም። ምንም አትጨናነቅ። እኛን ማመን ትችላለህ። እሺ ችግር የለውም። እስቲ እንደው ምንድን ነው የተፈጠረው? እስቲ ከመጀመሪያ ጀምሮ እስቲ የተፈጠሩትን ነገሮች እስኪ ንገረኝ። ያው አብዛኛውን ነገር ከእናቴ ሰምተዋል። ያው አንዳንድ እኔ ጋር ያሉትን ነው የምነግርህ። አንተ እንግዲህ እዛ በነበርክ ሰዓት ምን እንደደረሰብህ እንዴት እንደሆንክ ያው በዝርዝር የማውቀው ነገር የለምና ሁሉንም ግልጽ አድርገህ ንገረኝ። ምናልባት ስለ ባልደረቤ የምታውቀው ነገር ካለ እያንዳንዱ ነገር እንድትነግረኝ ይፈልጋሉ። እንደው እባክህን ዝርዝር አድርገህ ንገረኝ እስኪ። እሺ እነግርሃለሁ። እኔ ያው እናቴ በችግር ነው እኔንም እህቴንም ይዛን የመጣችው ወደዚህና
ተከራይተን ነው የምንኖረው። ያ ተንደላቀን የምንኖርበት ህይወት እንደዚሁ እንደ ቀልድ አልፎናል። እሷን መርዳት ነበረብኝ፣ በስራ ማገዝ ነበረብኝ። ያው እሷን ለማገዝ ስራዎችን እሰራለሁ። አንድ ቀን ያው እዚህ አዲስ አበባ ከመጣችሁ በኋላ ነው ማነው ስራ የጀመርከው? እሺ ያው እንደነገርኩ በኪራይ ስለሆነ የምንኖረው እናቴ ብቻ ስለሆነች የምትሰራው እሷን ማገዝ ነበረብኝ። አንድ ቀን ግን ያው እንደለመድኩት ሰርቼ ማታ ወደ ቤቴ ስመጣ የማላቃቸው ሰዎች ከጀርባዬ አገቱኝ። ለመፍጨርጨር እና ራሴን ለማዳን ሞከርኩኝ፣ ግን ምንም ማድረግ አልቻልኩም። እና በቃ ራሴ ስነቃ ያገኘሁትኝ አንድ በጣም ጨለማ ቤት ውስጥ አጥንት፣ ጩኸት፣ የተለያዩ ክፍሎች ያሉበት ቤት ውስጥ ነው። በቃ የሆነ እዋ እንበለው ደም እንበለው ራሱ የማይታወቅ የሆነ ቆዳ ምናምን የተሰቃቀለበት በጣም አስፈሪ የሆነ ቤት ውስጥ ነው የነቃሁትኝ። ስነቃ ከኔ አጠገብ 2-3 የሚሆኑ ሰዎች እንደዛው ከኔ አጠገብ ታስረዋል። አንተ እዛ ክፍል ውስጥ ማለት ነው? እዛው እኔ የነበርኩበት ክፍል ማለት ነው። ሌላኛው ክፍል ውስጥ ደግሞ የሆነ ጩኸት ምናምን ነገር አለ። እኛ ጩኸቱን ነው የምንሰማው እና ቤት ውስጥ ጫጫታው ምናምን ነገር አለ። በሌላኛው ክፍል እኔ ከአጠገቤ 2-3 ሰዎች ቁጥራቸውን ብዙም አላስታውሰውም። የቤቱ ሁኔታ ቅድም ስገልጽልኝ የሆነ ጨለማ እንትን ምናምን እያልከኝ ነበር። እስቲ እንደው ድጋሜ ለማስታወስ ያክል ምናልባት እንደው የምናውቀው አይነት ቤት ከሆነ እንደው ለማስታወስ እዚሁ ይመስልሃል? እንግዲህ እንደዛ ብዬ ነው የማስበው። ሌላ የትም ሊሆን አይችልም። ግን በቃ በጣም የሚጨንቅ ቤት፣ እንዴት ብዬ እንደምነግር ራሱ አላውቅም። በቃ የሚዘገንን የሚያንቀጠቅጥ ቤት ነው በጣም ማለት ነው። አጥንት ምናምን ያለበት በቃ የሆነ በጭላንጭል ነው ራሱ። እዛ ቤት ውስጥ ስትገባ የሚታየን ነገር ሙሉ ለሙሉ አይንክ አያዩም፣ በጭላንጭል ነው የምታየው። እና በቃ ለማውራት ሞከርን እዛ ከታሰሩት ጋር ማለት ነው። እሺ ከዛ በኋላ ሌላ ሰው የለም ነበረ ከነዛ ከታሰሩት ውጪ? አይ ያው ስርዓቱን ምናምን ነገር የሚያስፈጽሙ ሰዎች ናቸው መሰለኝ። ዝም በሉ ምንም ነገር ማውራት አይቻልም፣ እኛውን ስርዓት የምናካሄደው ስርዓት አለ አሉ። ከዛ እኛ ያው ቀስ ብለን ማንሾካሾካችንን ቀጠልን። እነሱ አጠገብ ወዳለው ክፍል ገቡ። ምን አይነት ሰዎች ናቸው? እንደው እስኪ ሰዎቹ እንደዚህ ለመግለጽ ከቻልክ። የሆነ ድሪያ ምናምን ነገር ያደረጉ ሰዎች ናቸው። ፊታቸው ብዙ አይታይም እንዳልኩ በቃ ተሸፋፍነዋል። ከዛ በኋላ ገቡ ወዲያውኑ። ከዛኛ የተንሾካሾክን እያወራን እያለ አሁን ስርዓታችንን ጨርሰናል ብለው ከተወሰነ ደቂቃ ይመስለኛል ቆይታ በኋላ መጡና መቱን። ለምን ማለት ስላወራችሁ ነው የተመታችሁት ወይስ? እኛ እንደ አጋጣሚ አላወቅንም። ምንድን ነው ያለንበት ቤት ውስጥ ምናምን ብለን ያው ሁላችንም ጭንቀት ውስጥ ስለነበርን እንደው ለመጮህ ምናምን አልሞከራችሁም ሰው እንዲደርስላችሁ? አዎ በቃ ያው ድንገት እኔ ምንድን ነው አባቴም በእንደዚህ አይነት ስርዓት ውስጥ ስላለ አባቴ የነበረበትን ታውቃለህ ማለት ነው? ድንገት ያው እንደዚህ አይነት ስርዓት ይሆናል ብዬ ነበር ያሰብኩትኝ። ያው መቱን ዝም እንድንል። ከዛ በኋላ አንዱን ልጅ ከመካከላችን ወሰዱት። ከዛ አንድ ቤት ውስጥ ነው ያስገቡት እየጎተቱ። እዛኛ ድምፁን ነው የምንሰማው፣ ግን በጣም በቃ አለ አይደል ሰው እንዴት ነው ከሰው ባህሪ ሲወጣ የሚያደርገው ነገር እንደዛ እንደሚደረግ ያስታውቃል። በጣም አይደኛ የሆነ ድብደባ ነው እያደረሱበት የነበረው። ጩኸቱን ነው እኛ የምናዳምጠው ማለት ነው። ከዛ እኛ እንደውም አሁን አጠገብ ላጠገብ ቁጭ ብለን አሁን ደግሞ ማን ነው ቀጣይ ሊሆን የሚችለው? ለምንድን ነው እንደዚህ አይነት ጉዳት የሚያደርሱብን ብለን በቃ በጭንቀት አሁን ደግሞ ከመካከላችን ማንን ይሆናል የሚወስዱት ብለን ነበር የምንጠብቀው። ከዛ እሱ ግን ያው በጣም ጩኸቱ በጣም እየበዛ ምናምን ነገር መጣ። ያው እዛ እያለን የተቆረጠ እግር ምናምን ቅድም እንዳየን ነግሬያለሁ። በቃ እንደዛ ነው የሚያደርጉት ወስዶ ማለት ነው። ከዛ በመካከል ደግሞ ገቡና አሁንም አንደኛውን እየረገጡ ምን እያሉ ይዘውት ሄዱ ማለት ነው። እንደው የተቆረጠ እግር ምናምን ብለኸኛል እና እንደው እኛ ባልደረባ እግሩ ተቆርጧል ምናምን ሲባል ስለነበረ እንደው ምናልባት እንደው ታውቀው እንደሆነ ልጁ ተመስገን ስለሚባል ሰው ምናምን ሰምተሃል? እንደው ተመስገን ሊሆን ይችላል ብለህ ታስባለህ? አረ በጭራሽ እኔ ምንም ማንንም አላውቅም፣ ስምም አልተጠራራንም። በቃ ዝም ብለን የጭንቀት ወሬ ያለ አይደለ እንጂ ማን በዛ ሰዓት ስሙን ማናስበው እኔ ከሌ ነኝ ብሎ ይናገራል። በቃ የጭንቀት ወሬ ነው የምናወራው።
በቃ እዛ ጋር ጩኸት ነው። ምንም የሰማኸው ነገር የለም በጭራሽ። ተመስገን ይባል ማን ይባል እንደው በመልክ በገልጽልህ እንደው ታውቀዋለህ? ምናልባት ፎቶ ባሳየህ ተመስገን የሚባል ሰው? አረ በጭራሽ የሚመጣልኝ ራሱ አይመስለኝም። በቃ እዛ ያየሁትኝ ነገር ጭንቅላቴን በጣም ደፍኖታል። እንደው ምናልባት ማስታወስ ከቻልክ እዚህ ስልኬ ላይም ስላለ ላሳይህና እንደው ምናልባት እንደው ይሄ ልጅ አይተኸው ከሆነም ከዚህ የሚመሳሰል ጋር ይሄኛው ምናልባት ይሄ ከዚህ እንደውም ይሄኛው ጥርት ያለ ፎቶ ይመስለኛል። እኔ አንስቲ በኋላ ወይ በደንብ ሀሳቡን እንትን ካልኩ በኋላ ላስታውሰው የምችል ከሆነ ነው እንጂ ግን ይሄን አይተኸው አታውቅም? በፍጹም እንደዚህ ይሆናል ብዬ አላስብም። እንግዲህ ምናልባት እንደው ይሄኛው ባልደረባችን እኛም ታግቶ ያለውና እግሩ ተቆርጧል እና የሚባል ወሬም እየሰማን ያለውና እስካሁን ግን ትክክለኛ ያገኘነው መረጃ የለም፣ የደረስንበትም የለም እና እንደው ምናልባት እግር አሁን የመቆረጡን ሀሳብ ስታነሳ እንደው ካወቅከው ካየኸው ብዬ ለማስታወስ ያክል ነው። እሺ ትክክል ነህ። ያው ግን እኔ ማን ይሁን ማን አላውቅም በሰዓቱ ማለት ነው። ከዛ ያው አሁን ማን ነው ተረኛ ስንል አንዱን እየረገጡ አጠገባችን በቃ እንዲያውን ነው የሚያደርጓቸው። ይህንን ቤተሰቦቻችሁ ይህንን ግብር ቢፈጽሙ ኖሮ እናንተ እንደዚህ አይነት ነገር ውስጥ አትገቡም እያሉ እየጎተቱ በቃ የሆነ የማይበጫጭቁት ሰውነት የለም። በቃ መገንጠል ነው ይዞ እንደው ለእንስሳ ራሱ እኮ የሆነ ነገር ሲደረግ ይታዘናል አይደል? እነሱ ምንም ማዘኔታም በቃ አይታይባቸውም። በቃ የሚያደርጉትን ነገር ምንድን ነው በዋነኝነት ከእናንተ የሚፈልጉት? ያው ግብር ነው የሚሉት። ግብር ቤተሰቦቻችሁ ያልፈጸሙት ግብር አለ እኮ። ምን ያደርጓችኋል ነው አሁን? እንደው ዝም ብሎ ማሰቃየት ብቻ ነው ወይስ ከእናንተ የሚወስዱት? ምን ለምሳሌ የኔን አሁን እዚህ ጋር አንገቴን ከዚህ ደም ወስዷል። እዚህ ጋር ቃዛ ውስጥ ቆይ ያሳያለሁ። አውላልቄ እንዳለ ከጀርባዬ ከምናምን በቃ ደም ነው የሚቀዱት ከሰውነታችን ማለት ነው። እኔም እንደዛ እጣው ደርሶኛል። ስለዚህ ከእናንተ በዋነኝነት የሚፈልጉት ደም ነው ማለት ነው? አዎ በቃ ደም መገበር መቻል አለብህ ነው። በጣም በቃ እየወሰዱ ማንገላታት ነው፣ ደም መቅዳት ነው። እንዳልኩ ነው ቤቱ በደም ተጨማልቋል በቃ ማለት ይቻላል። እና በጣም በቃ አስፈሪ የሆነ ያው እኔ አሁን በምታይን ደረጃ እያየሁት ነው። እዚህ ጋር የሆነ የመበሳት አይነት እዚህ ጋር አሁን በምታይን ደረጃ የሆንኩት በእነሱ ምክንያት ነው። እና በቃ እንደዚህ እያደረጉን ስለዚህ አንተም አሁን እንግዲህ የደረሰብህ ህመም እንግዲህ ከደም አሁን ከመቀዳቱ ጋር የተያዘ እንግዲህ እና ከድብደባውም የተያያዘ ነው ማለት ነው የደረሰብህ ህመም እንጂ ሌላ ያደረጉህ ነገር የለም አይደለ? አዎ ሌላ ምንም ያደረጉኝ ነገር የለም። ያው ግን ይቀጥላል ነው የሚሉት። እኔ አሁን ከዛ ቤት በምን አይነት መንገድ እንደወጣው በእርግጥ አላውቅም፣ ግን ያው እንደሚቀጥል መቼም እንደማይለቁን ይሄ ነገር ቀጣይነት እንዳለው ነው በቃ የሚነግሩን። አሁን ዛሬ አድርገውት ነገ የሚተዉት ነገር እንዳልሆነ። እንደው ቦታውን ለማስታወስ ሞክረሃል? እንደው የወሰዱ የት እንደሆነ ታስታውሳለህ? ታውቃለህ? ኧረ በጭራሽ ምንም አላስታውስም። ገባ እናንተ ፍንጭ የሆነ ነገር ፍንጭ ካለ እኛ እዛ ቦታ ሄደን ባልደረባችንም ለማግኘት እነዛንም ሰዎች ካለው ነገር ለማስቆምና ወደ ወህኒም ለመክተት እንትን ይለናልና እንደው የምታውቀው ነገር አለ? ኧረ ምንም ያው ከመጣሁ በኋላ በቃ ራሴንም ስቼ ስለነበረ ብዙ ምንም የማስታውሰው ነገር የለም። ወደዚህም ስትመጣ እንግዲህ እናትህ እንዳመጣች ነው የማውቀው እና እናትህም ስታመጣ መንገድ ላይ የምታስታውሰው ነገር የለም? ምንም የማስታውሰው ነገር የለም። በቃ እኔ ቤት ስመጣ ነው በተደረገልኝ ትንሽ ክትትል ምክንያት ለመንቃት የቻልኩት እንጂ ምንም የማስታውሰው ነገር። ግን ያው መቼም ኬት እንዳመጣች ታውቃለች አይደለ? ስለዚህ እሷ ጋር ብዙ የምናገኛቸው ሚስጥሮች ይኖራሉ ብዬ አስባለሁ። እኔም እንደዛ ይመስለኛል። ያው እሷ ይዛን ስለመጣች አላወራህም? ከእናትህ ጋር ለመጠየቅ አልሞከርክም? እንዴት አመጣሽኝ ኬት አመጣሽኝ የሚለውን? አይረ እንኳን ለመጠየቅ አይደለም ይህንን ነገር ማሰብ ራሱ አልፈልግም። እኔ በቃ እንደዚህ አይነት ችግር ውስጥ ድጋሚ መግባት ነው የማልፈልገው። አሁን የደረሰብኝ ነገር እኔ በጣም ከባድ ነገር ነው የደረሰብኝ። እኔ አሁን ይህን ሰውነቴን ሳሳየ አንተ ራሱ በጣም ነው ሰው ነው ወይ እንደዚህ ያደረገ ነው የምትለው። ስለዚህ አሁን እኔ እንደዚህ አይነት ነገር ውስጥ ተመልሼ መግባት ስለማልፈልግ አይደለም እንደዚህ አይነት ወሬ እንዲወራ ይቅርና በፍጹም በቃ ምንም ነገር እንዲፈጠር አልፈልግም ቤት ውስጥ እና ከኔ ጋር እናቴ እንደዚህ አይነት ነገርም አታወራ። እንደው ታዲያ አሁንም እንግዲህ እነዚህ ሰዎች እናትህም እያለች ነበረ የሚከታተላት ሰው እንዳለ ስትነግረኝ ነበር እና ስለዚህ መልሰው ሊወስዱህ ይችላሉ ነው? እነዚህ ሰዎች ያልጨረሱት ነገር አለ ነው? አዎ በቃ እኛን እንደዛ ነው ያሉን። ይሄ ነገር ቀጣይነት አለው፣ እንደዚህ በቀላሉ የሚላቀቁን ነገር አይደለም፣ እንደማይላቀቁን በቃ ደማችን እስከሚያልቅ ድረስ ደማችንን እንደሚቀዱት እንደማይገሉን አይገሉንም፣ ግን ደማችንን በቃ ዝም ብለው ያለ አይደለ የሚታደስ ነገር እንደሚሉት በቃ እንደዛ ነው የሚያደርጉት።
ስለዚህ እናንተ እንደም እንግዲህ ለአምልኮ ምናምን ወይ ይጠቀሙበት ይሆናል። እንግዲህ ያው እናትህ እንደነገረችኝ አንተ የመጀመሪያ ልጅ ለቤቱም ስለሆንክ የመጀመሪያ ልጅ ደም ግብር ነው የሚፈለገው ወይም ደግሞ ለመስዋዕትነት የተሰጠው። አሁን ባልደረባችን ተሙም እንግዲህ ለመስዋዕትነት ያኔ በግርዛት ቀን እንግዲህ ለመስዋዕትነት የተሰጠ ወንድማችን ነው፣ ባልደረባችን ነው። በእርግጥ ያው ውድ ተመልካቾቻችን እናንተም እንደምታውቁት ነው ለወይዘሮ ሶፊያ ትክክለኛ ልጅ ባይሆንም ወይዘሮ ሶፊያ እናቱ ትክክለኛ ሳይሆን አያቱ እንደሆኑ ያው በተደረገው ከዚህ በፊት ነገር ታውቃላችሁ እንግዲህ እና ትክክለኛ እናቱ መዓዛ ግን ለእሷ የመጀመሪያ ልጇ ነው። ስለዚህ እሱም ያው የመጀመሪያ ልጅ ስለሆነ ይመስለኛል ይሄ ነገር የደረሰበትና ትንሽ ነገሮች ከባድ ናቸው። ይህ ነገር እየተፈጸመ ያለው አብዛኞቹ የመጀመሪያ ልጃቸው ላይ ነው እና እንግዲህ ባልደረባችንን በምን አይነት መልኩ እንዴት እንደምናገኘው እንግዲህ እናትህ ጋር የተወሰኑ ፍንጮች ይኖራሉ ብዬ አስባለሁ። ምናልባት እናትህን በጣም ብዙ የምትነግረን ነገር አለ። አንተም እንግዲህ በጣም ብዙ ነገር ነግረኸኛል። እንደው በዛ ሰዓት የእናንተን ደም ብቻ ነው የሚፈልጉት ወይስ ሌላ እርድ የሚያከናውኑት እርድ አለ? የእንስሳ እርድ ምናምን? አዎ ጥቁር በግ፣ ጥቁር ዶሮ የማያመጡት እንስሳ የለም። በቃ ያለ አይደል የባዕድ አምልኮ መቼም ታውቃለህ አንተ ምን ነገሮችን ሊያርዱ እንደሚችሉ። በቃ እሱ ቀን በቀን ነው የሚታረደው፣ ቀን በቀን። አሁን እኔ በተጨማሪ ነው ማለት ነው እናንተ እንደሚያስፈልገው። አዎ በቃ ይሄ እናንተ እንትን የተባላችሁበት ነው። ይሄ ሀብታችሁ የመጣው ዝም ብሎ አይደለም ምናምን እኔ በጆሮዬ ነው የሰማኋቸው እንደዚህ ሲሉ ማለት ነው። እና በቃ በጣም 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 አስጨናቂና አስፈሪ ነገር። እኔ እንግዲህ ፈጣሪ አትርፎ እዚህ አምጥቶኛል። ይህን ስንቱ ህዝብ ነው እዛ እየተሰቃየ ያለው። ቅድም እንደነገርኩ ከኔ ውጭ ወደ 2 ወደ 3 ሰዎች ነበሩ። ቀጣይ ደግሞ የሚያመጧቸው የሆነ መላ ካልፈለጋችሁ እናንተ ይሄ ነገር ቀጣይነት ይኖረዋል ማለት ነው። እስቲ እኔም እንግዲህ ከባልደረቦች ጋር ተነጋግረን ያው ይህን እየፈለግን ያለ ነው። እኔ ብቻም አይደለሁም፣ ሌላም ባልደረባ ሳሙኤል የሚባል ባልደረባ አለ። ከሱም እንግዲህ ተሙን ለማግኘት ተሙን ብቻ አይደለም እነዚህን ወንጀለኞች አግኝተን ወደ ወህኒ ለመክተት የቻልነውን ያክል ጥረት እያደረግን ያለ ነው። ትንሽ ነገሮች ከባድ ናቸው። እነሱን ማግኘት እንደዚህ ቀላል አይደለም። ያሉትን ነገሮች በዚህ ደረስን ስንል በዛ በኩል ሌላ ነገር እያመለጠን ነገሮች እየተባባሱን ያሉት እና እስቲ ለማንኛውም የሆነ መፍትሄ ላይ እንደርሳለን ብዬ አስባለሁ። አንተም በጣም ብዙ መረጃዎችን ነግረኛል፣ ግን ያው አንተም ብትሆን ጠንከር ማለት መቻል አለብህ። እንደው እስቲ እናትህን የምናወራና ምናልባት ከዚህም ቤት አስፈላጊ ከሆነ ይህም ቤትም ስላወቁ ከዚህ ቤት መውጣት ይኖርባችኋል ብዬ ነው የማስበው። እኛ ያዘጋጀንላችሁ እኛ ጥበቃ የሚደረገው ቤት እንድትገቡ እናደርጋለን። አንተም ብትሆን በነፃነት እንትን ማለት መቻል አለብን። እንደዛ እቃ የሞላበት ቤት ውስጥ እንደዛ ተፋፍገህ መኖር ለአንተም ለጤናህም ጥሩ አይደለም። በዛ ላይ እንደዚህ ተጎድተህ በሽተኛ ነህና ጥሩ አይደለም ለአንተም። እና ምን ላድርግ ወድጄ አይደለም ወንድሜ፣ አትፍረድብኝ። ያው እንደነገርኩህ ነው። አሁንማ ችግርህንም ተረዳሁ እኮ መጀመሪያም እናትህ ስትደባብቅ እኮ ከዛች ሴትዮ ጋር እንግዲህ እንደነገርኩ እንግዲህ ያቺ ጠንቋይ ባልደረባችን ወስዳለች እና ከእሷ ጋር ግንኙነት እንዳላት ተጠቁመህ ነው የመጣ ነው። ምክንያቱም እንግዲህ እንደነገሩኝ ከሆነ እሷም ብላኛለች። በእርግጥ እዛ ቤት ሳገለግል ቆይቼ ነው እንግዲህ አንተን እንግዲህ ልጇን ለማስመለስ የቻለችው እና ስለዚህ እዛ ቤት ስታገለግል እንግዲህ ያዩት ሰዎች እኛ የሚከታተሉልን ሰዎች ስላሉ ስታገለግል ስለነበረ ምናልባት እንደው የእሷ ሰዎች መስለዋት ይሆናል። ስለዚህ አንተን በድብቅ ወደዚህ ይዛ ስትመጣ ስላዩ ለዛ ነው ባልደረባችን መስለህን ነበረ። በእርግጥ ግን ያው ፈጣሪ ለምክንያት አለው ሁሉም ነገር። አንተ ከዚህ ነገር ውስጥ እንድትወጣ ፈጣሪ ልኮንም ሊሆን ይችላል እና አሁን ከዚህ ነገር ውስጥ ትወጣለህ እንዳታስብ፣ ምንም ሀሳብ አይግባህና እንደው ሌላ የምትነግረኝ መረጃ አለ? እንደው ምንም የምነግር መረጃ የለም። በቃ አሁን የነገርኩ ነው። ግን በቃ እንደው በእናትህ ከእንደዚህ አይነት ችግር ውስጥ አንተ አላቀኝ። እኔ የምትፈልገውን ወይ ያጣራውን ቢሆን አንዳንድ ማስታውሳቸውም ካሉ ከቆይታ በኋላ ተጨማሪም የሆነ መረጃ ካገኘው እነግርሃለሁ። እኔም እሱን ነው የምፈልገው። እንደው አስታውስ። ምክንያቱም እዛ ጋር አንተም የነበርክበት ሰዓት ጭንቀት ውስጥ ነው እና በጭንቀት ውስጥ ብዙ የምትረሳቸው ነገሮች ይኖራሉ። እንደው ሲጠራ ሌላኛው ክፍልስ የነበሩት ሰዎች እነማን እንደሆኑ ሲጠራ የሰማኸው ስም፣ በሰዓቱ ደግሞ የነበሩትን ሰዎች እንደው በምስልም ለመግለጽ እንትን ካልክ እንደዛ ሳያሰቃያችሁ የነበሩትን ሰዎች ማስታወስ የምትችል ከሆነ እነሱን እኔ ባልደረቦችም አብረው ስለሚሆኑ እየተከታተሉ ከእነሱ ጋር መረጃ ትለዋወጥልኛለህ። እንግዲህ የምታስታውሰውን በሙሉ ለእነሱ ትነግርልኛለህ። ችግር የለውም። ማስታውሰውን በጠቅላላ ለእነሱ እናገራለሁ። አንተም ግን እንደምትረዳኝ ድጋሚ ቃል እንድትገባልኝ እፈልጋለሁ። እሺ፣ ምንም ችግር የለም። እንግዲህ ባልደረቦችም እንግዲህ አንዳንድ ነገሮችን እያጣሩ ነው ያሉት። እናትህ እንግዲህ ስለነገረችን ሰው እያጣራን ነበረ። ደጅ ላይ የሚከታተላችሁ ሰው እንዳለ እየነገረችን ነበር እና ባልደረቦቼ አሁንም የሆነ ያገኙት ነገር እንደውም ሳይኖር አይቀርም መሰለኝ። በጣም ይሄ የሚከታተላችሁን ሰው ብናገኝ ደግሞ ሌላ ፍንጭ ሊሆን ይችላል። እሱንም አግኝተን እንግዲህ እስቲ ነገሮችን የምናጠራ ይሆናል ማለት ነው። ውድ ተመልካቾቻችን ያው እንግዲህ
ተሙን አገኘን። ተሙን ደረስን። እንግዲህ ተሙ ያለበት ሁኔታ ደረስን ብለን ነበረ። ነገር ግን ተሙ ሳይሆን ሌላ ሰው አግኝተናል። እንደ ተሙ ሌላ ተበዳይ እዚህ ጋር አግኝተናል ማለት ነው። እሱን እንግዲህ እናቱ ከዚህ ሁሉ ነገር ውስጥ አውጥተዋለች። ስለዚህ እስቲ እናት ጋር ደግሞ እንዴት እንዳመጣችሁ ከየት እንዳመጣችሁ እንግዲህ መረጃ ይኖራታል ማለት ነው። ስለዚህ እሷ ጋር አንዳንድ ቆይታዎችን አድርገን መቼም እዛ ቦታ ላይ ስታመጣው በቀላሉ ሊሆን አይችልም እና እንዴት እንደነበረ ሁኔታዎችን ከእሷ እንጠይቃለን። ምናልባት እዚህ ነገር ላይ ፍንጭ ትሰጠናለች ብዬ አስባለሁ። ያንን ነገር እናጣራለን ማለት ነው ይመስለኛል። ባልደረቦቼ ደጅ ላይ እንዲያጣሩ ልኪያቸው ነበረ። ይሄ ይከታተላቸዋል የተባለውን ሰው ለማጣራት እንግዲህ እናትም ደጅ ስለነበረች ከእሷ ጋር አንዳንድ ነገሮችን እያጣሩ ነበር። አግኝቶት ከሆነ እንግዲህ ልጁን የተባለው ልጅ እንግዲህ ይዤ እመለሳለሁ ማለት ነው። እስቲ ለማንኛውም አብራችሁን ቆይታችሁ እንድትከታተሉ እንጋብዛለን። አብራችሁን ቆዩ።